በጣም ጎጂ ነው። ስለዚህ ምን አለ አሁን ፈቃደ ስጋ የነፍስ ፍላጎት የስጋ ፍላጎት በሙሉ ቢፈጽሙት ምንድን ነው ቢፈጽሙት ቢከተሉት ከእግዚአብሔር ሊያርቅ ከሕግ ከስርዓት ሊያናውጽ የሚችል አደገኛ በሽታ ነው ፈቃደ ስጋ። በቃ ልብላ ልጠጣ የሚል ይመርብኝ የሚል ልዘንጥ የሚል ከኔ በላይ ማን አለ የሚል የሚኩራራ እንዲሁ በጣም ራሱን የሚኮፍስ የሚገርም እኮ ነው። ይህን ያደርጋል ፈቃደ ስጋ። ነገር ግን ምን ያደርጋል በኋላ ከፈቃደ እግዚአብሔር ከሕግ ከስርዓት ውስጥ ያወጣን ያናውጻልና። ስለዚህ ምን በሉ አንድ ሰው መንፈሳዊ ሕይወትን ሲኖር ምን ይላል? ፈቃደ ስጋውን የፈቃደ ነፍስን ፍላጎት እንዲያሟላ ማድረግ፣ የፈቃደ ነፍሱ ፍላጎት እንዲሟላ እንጂ ፈቃደ ስጋውን እንዲሟላለት አለማድረግ። ፈቃደ ስጋውን ለፈቃደ ነፍሱ ማስገዛት ማለት ነው። ስጋ ከደለበ ምን ያሳስባል? አሁን በጣም ጡንቻቸው የፈረጠመ ሰዎች አይታችሁ ከሆነ ከኔ በላይ ማን አለ? እኔን ማን ይታገለኛል? ማን ታግሎ ይጥለኛል ይላል። ግን ታጋዩ ማን እንደው ያውቃሉ እነዛ ሰዎች አያውቁም እኮ አይደል? ጎልያድን የሚያክል ኃያል ንጉሥ ዳዊትን የሚያክል የ12 ዓመት ብላቴና በአንድ ጠጠር በወንጭፍ ድንጋይ ወንጭፎ ጎልያድ የሞተው እኮ በወንጭፍ ድንጋይ በአንድ ጠጠር ነው። በ12 ዓመቱ ብላቴና በዳዊት አያቸው። ስጋ ሲደልብ ግን ምን ያደርጋል? እግዚአብሔርንም እስከ ማወቅ ድረስ ያስረሳን። ሕጉን ሁሉ እንድናልፍ ያደርገናል። ፈርዖንን መውሰድ እንችላለን። ፈርዖን እስራኤል ዘስጋን እስራኤላውያንን በግብፅ 40 ዓመት በባርነት የገዛ ንጉሥ ነበረ። 40 ዓመት እየቀጠቀጠ 40 ዓመት መከራ ሲያበላቸው ነበር። በሙሴ አማካኝነት ቅዱስ ሙሴ ደግሞ እግዚአብሔር እንዲህ ይልሃል፣ ሕዝቤን ልቀቅ፣ ሕጌንም አታበላሽ፣ ሕዝቤንም ልቀቅ ይልሃል እያለ ሙሴ ይነግረዋል። እና ፈርዖን ምን ይል ነበረ? ጡንቻው የፈረጠመ ስለነበረ የስጋ ፍላጎቱ እጅግ በጣም የተደላደለለት ሰው ስለነበረ ምን አለ? እኔ እግዚአብሔርንም አላውቅም ሕዝቦቹንም አልለቅም አለ። መስማም ለቱ ስብሐት። እያችሁት ይሄ የስጋችን የምንሰጠው ፍላጎት ለስጋችን የምናደላው አድሎ ምን ያደርገናል? እግዚአብሔርን እንድናቀው ያደርገናል፣ እንድንክደው እንድንረሳው ሁሉ ያደርገናል። ገንዘብ ሲበዛ አይታችሁ ታውቃላችሁ? እንደው በቀላሉ ተውት እስኪ ቆይ እስኪ እንደው አንድ ጥያቄ ወደ ውስጣችሁ እንዲገባ አንድ ነገር ልበላችሁ። እናንተ መቼም በመከራና በሲኦል በመከራና በፈተና ውስጥ ያላችሁ እህቶች ናችሁ። በብዛት ያላችሁ ውጭ ነው የምትኖሩት። እንደው ከማዳማችሁ ጋር ተጣልታችሁ ተጋጭታችሁ እቺ ወራችሁ ደርሳ ወይ 1 ወይ 2 እቺ ደሞዛ ቀናችሁ እስክትደርስ ድረስ ምን ትላላችሁ? ጌታ ሆይ ከዚች ሴት ጋር ለምን እንድታጣምደኛለህ? እባክህ አፏን ያዝልኝ፣ አንደበቷን ያዝልኝ፣ እኔንም ታጋሽ ሴት አድርገኝ ብላችሁ ትጸልያላችሁ። እውነት ነው። ልክ ደሞዛችሁ የመጣ ጊዜ ደሞዛችሁን ተቀብላችሁ ደሞዛችሁን ወደ የአካውንታችሁ ስታስገቡ ምን ይመጣል? እንዲህ ያኔ አፏን ያዝልኝ ብላችሁ ጠየቃችሁት ጥያቄ እግዚአብሔር ትዝ ይላችኋል ብላችሁ ያውቃል? እንዲሁ ሳትዋሹ ልክ ደሞዙ ወደ አካውንታችሁ ሲገባ የቆጠራችሁት ገንዘብ ትዝ ሲላችሁ እንደው እግዚአብሔር ትዝ ይላችኋል? ግን ምናልባት ወሬን እንኳን ሳልጨርስ ልታባረኝ ይሆን ብላችሁ የጠየቃችኋትን ያችን የእግዚአብሔርን ጥያቄ ደሞዝ ሲደርስ የስጋ ፍላጎታችሁ ምን ያደርጋችኋል? ብራችሁ እንዲቆጡ ያደርጋችኋል። ማን ተረሳ? እግዚአብሔር ተረሳ። አያችሁ፣ ይሄ የዓለማዊ ሕይወት ሲኖር እንዲህ ነው። አያችሁ፣ ዓለማዊ ስጋዊ ፍላጎት ሲጨመር ምን ያደርጋል? በቀላሉ እግዚአብሔርን እንድንረሳ ያደርገናል። ገንዘብ እየበዛ በመጣ ቁጥር ምን ይሰራበታል? ኃጢአት። ገንዘብ እየበዛ ንብረት እየበዛ ሲመጣ እውቅና፣ በተለይ ይሄ ታዋቂ ፌመስ የሚባል ነገር መፈመስ የሚባል ነገር ሲመጣ ማን እየተረሳ ይመጣል? እግዚአብሔር። ለእግዚአብሔር ከመታየት ይልቅ ለሰው መታየት በጣም የሚያስጨንቀን ሰዎች እንሆናለን። ይሄ ምንድን ነው? ስጋዊ ፍላጎት፣ ስጋዊ ፈቃድ። ይሄ እሳት ነው እና አባ ጊዮርጊስ ዘጋስጫ የስጋ እሳት። እነ ቅዱስ ቄርሎስ በቅዳሴያቸው ደግሞ ምን አሉ? እነ ቅዱስ አትናቴዎስ በቅዳሴያቸው ላይ ያው ይሄ የስጋዊ ፍትወታችን እንደ እሳት አቃጠለችን በላችን ይላል። ሰው የስጋ ስሜት ሲሰማው ምን ይላል? በገንዘብ ሲበለጽግ በእውቀትም ደረጃው ሲል አወቅ ሲሉት እንደ እናትና አባቶቻችን እንደ በዚህ በገጠሩ ላይ ያሉት አንዳንድ አባሎች አሉ። አወቅሽ ሲሏት መጽሐፍ አጠበች የሚባል ነገር አለ። ሰው አወቀ ሲባል ምን ይላል? ይሄ የመፈመሱን ነገር ይዝና ወዴት ይሄዳል? ወደ አለማወቅ ይገባል። ወደ አለማወቅ ማለት ደግሞ ምንድን ነው? እግዚአብሔርን መተው። በስመ አብ። ትልቁ ድንቁርና ምንድን ነው? ትልቁ ኃጢአት ምንድን ነው? እግዚአብሔርን መካድ፣ እግዚአብሔርን መርሳት፣ የሰጡ እጆችን አለማመስገን፣ የተሰሙ ጸሎቶችን ችላ ማለት ነው። ይሄ በጣም ከባድ ነው። እግዚአብሔር ከዚህ ይሰውረን እና እኛ በቀላሉ ምን እናደርጋለን? ይሄ ፈቃደ ስጋ ሲበዛ ምን ይላል? እንደው ከእግዚአብሔር ጋር ያርቃል ማለት ነው። ከእግዚአብሔር ጋር ያርቀናል።
ፈቃደ ስጋ በጣም ከባድ ነው። ስለዚህ ይሄ ከእግዚአብሔር ጋር እንዳያርቃችሁ ምን አሉ? ፈቃደ ስጋ ወይም የፍላጎትን ነገር ለፈቃደ ስጋ ብትፈጽሙለት ከእግዚአብሔር ሊያርቃችኋል፣ ከሕግ ከስርዓትም ያናውጣችኋል። አሁን አንድ ሰው በጣም ፈመስኩኝ ሲል ምን ይላል? አይታችሁ ታውቃላችሁ? ከነጫማቸው ቤተ መቅደስ የሚገቡ ሰዎች ምን ስለሆኑ እነሱ ሰዎች አሁን ቤተ መቅደስ የሚገቡት? ሙሴ ጫማ ያወለቀለትን ቤተ መቅደስ እነሱ የሚገቡት ለምንድን ነው ሲባል በጣም በዙ። የስጋ ፍላጎታቸው እጅግ በጣም ላቀና ምን ሆነ? ከእግዚአብሔርም ሕግ ወጡ፣ ከስርዓትም ወጡ ማለት ነው። በቃ ይህ ጡንቻ ሲፈረጥም ከኔ በላይ ማን አለ ብሎ የሚያስብበት፣ ገንዘብ ሲኖር ምን ችግር አለው ብታመም በገንዘብ ይታከማለሁ ብሎ እግዚአብሔር አዳኙ እግዚአብሔር እንደሆነ የማያውቅ ትውልድ ይፈጠራል። በኋላ አያችሁ አይደል? እንደው ያቺ 12 ዓመት ሙሉ ደም የፈሰሳትን ሴት ታስታውሳላችሁ? ማርቆስ ወንጌል ምዕራፍ 14 ላይ መሰለኝ የተጻፈችው ታሪኩ። 12 ዓመት ሙሉ ደም የፈሰሳት ሴት አስታወሳችኋት? ገንዘብ አላት የምትባል ሴት ነበረች። ባለመድኃኒቶች ሁሉ ሳይቀሯት ሁሉን ነገር የባለመድኃኒቶችን በሙሉ ገንዘቧን እስክትጨርስ ድረስ ደሟን ሊያቆሙላት ያልቻሉ ሴት መጨረሻ ላይ ግን ማንን አወቀች? አዳኟን አወቀች። ወዴት ሄደች? ያ በስጋ የነበራትን ገንዘብ ሁሉ አለችው 12 ዓመት ሙሉ ደሟ ፈሶ ራሱ ደሟ እያዞረ እስኪ ጥላት ድረስ የምትኖር ሴት ነበረች። የነበራትን ገንዘብ ወርቅና ድናር ሁሉ ሳይቀር ለባለ መድኃኒቶች ሰጠች። አንዳችም እንደውም እያባሰባት ሄደ ይላል መድኃኒቱ። እንኳን ሊፈውሳት ምን እያላት ሄደ? እያባሰባት ሄደ። ስለዚህ የስጋ ፈቃድ ምንድን ነው? በሽታን ያባብሳን እንጂ በሽታን አይጠግንም። ስለዚህ የታመመ ሰው ገንዘብ ካለው ምን ይላል? በገንዘብ የታክሜ ድናለሁ፣ እኔ ችግር የለብኝም፣ የሰው እጅ አላይም ይላል። ነው አይደለም? የሰው እጅ አይደለም የሚያስፈልገን፣ የእግዚአብሔር እጅ ነው የሚያስፈልገን፣ የእግዚአብሔር እጅ ነው። ስለዚህ ይሄ ምንድን ነው? ስጋዊ ፍላጎትን ለነፍስ ማስገዛት ማለት መንፈሳዊ ሕይወት ይባላል። እንዲህ አይነቱ የሚያናውጹትን ወዴት አይ ገንዘብ ነው እግዚአብሔር በመድኃኒቱ መካከል ካላደረበት የኔ ገንዘብ ከንቱ እንደው በከንቱ የሚቀር አይደለምን? ኖ አይሆንም። እኔስ በገንዘብ ያልመካም በእግዚአብሔር ልመካ። መጽሐፍ ምን ብሏል? የሚመካ በእግዚአብሔር ይመካ ይላልና ገንዘብ ያድነኝም ብሎ ፈቃደ ስጋውን ለፈቃደ ነፍስ አሳልፎ መስጠት ማለት ነው። ይሄ መንፈሳዊ ሕይወት ነው። እግዚአብሔር ይህንን ሕይወት እንድንኖረው ፈቃዱ ይሁንልን፣ ፈቃዱ ይሁንልን። ሌላው ፈቃደ ስጋ ለጊዜው ብቻ ይድላኝ ይመቸኝ፣ የሚሳነኝ የለም። አዎ ምንም የሚሳነኝ ነገር የለም፣ የሚያንሰኝ ነገር የለም። የሚያንሰኝ እንኳን ሲሆን የሚያንሰኝ ነገር እንኳን ቢሆን የወደፊቱን ዘላለማውን የማገኘው ገንዘብ አለኝ ብሎ ያስባል። ፈቃደ ስጋ ይድላኝ ይመቸኝ፣ የሚያንሰኝ ነገር የለም። የሚያንሰኝም ቢሆን እንኳን ወደፊት አገኘዋለሁ፣ ወደፊት ይህን አድርገዋለሁ እያለ ምን ይላል? የወደፊቱን ያስባል። ለምን? ለስጋው። ክርስቲያናዊ ሕይወት የሚኖር ሰው ደግሞ አዎ ለጊዜው ይድላኝ ይመቸኝ የሚለውን ነፍስ ደግሞ አይ በጊዜው አይድላኝ ይመቸኝ እና ዘላለማዊ ሕይወትን በኋላ ከክርስቶስ አገኛለሁ ብሎ የሚኖር ማለት ነው። ይሄ ነው በቃ የሚኖር። አሁን አይድላኝ አይመቸኝ፣ ልክሳ፣ ልጥቆር፣ ልጎስቁል፣ በኋላ መክሳት መጎስቆል በሌለበት ቦታ ላይ ምን እላለሁ? እገኛለሁ። ክርስቶስ በዚህ ያስቀምጠኛል። ስለዚህ ልክሳ፣ ልጥቆር በስጋዊ ፍላጎት አይመቸኝ፣ ሳይመቸኝም ልቅር፣ የሚመች ቦታ ክርስቶስ በኋላ ያዘጋጅልኛል ብሎ ፈቃዱን ለማን ለመስጠት ነው? ለእግዚአብሔር መስጠት፣ ለነፍሱ መስጠት። አንድ ሰው መንፈሳዊ ሕይወትን ሰው ኖረ ሲባል ይህን ማድረግ ነው። ስጋ የሚጠይቀውን ጥያቄ ከንቱ ከሆነ ስጋዊ ጥያቄውን ትቶ ለነፍስ ያን ስጋዊ ጥያቄውን ወደ ማን ማድረግ? ወደ ነፍስ፣ ለነፍስ መስጠት፣ ለነፍስ መስጠት። ስጋ ልብላ ልጠጣ የምትል ከሆነ አይ ነው አይሆንም፣ መብላት መጠጣት የለብሽም። ነፍስ ትጎዳለች፣ ነፍስ ትበልጣለች ከአንቺ። አንቺማ ከኔ ጋር ነው የምትኖሪው። እዚህ በምድር ላይ በስብሰሽ የምትቀሪ ነገር ነሽ። በምድር ላይ በስብሶ በማትቀር ለዘላለም ከአምላክ ጋር ሕያው ሆና የምትኖረው እሷ ነፍስ ትበልጥብኛለች ብሎ ነፍሱን ለፈጣሪ አሳልፎ መስጠት። ይሄ ነው። ሌላኛው መንፈሳዊ ሕይወት ስንመለከት ፈቃደ ስጋ ሙሉ በሙሉ ሰውነትን ሲቆጣጠራል ሕሊናን ሊይዝ ይችላል፣ ከእግዚአብሔርም ደግሞ ያርቃል። ፈቃደ ስጋ አያችሁ፣ ፈቃደ ስጋ ምን ይላል? ሙሉ በሙሉ ሰውነትን ይቆጣጠራል። ፈቃደ ስጋ ሰውነትን ሲቆጣጠር ደግሞ ምን ይላል? ሕሊናን ይይዛል። ሕሊናን ከያዘ ደግሞ ወዴት ያቀርባል? ወዴት ያደርጋል? ከእግዚአብሔር ያርቃል። ስለዚህ መንፈሳዊ ሕይወት የሚኖር ሰው ደግሞ ምን ማድረግ አለበት? ፈቃደ ስጋ ሙሉ በሙሉ ሰውነትን ሲቆጣጠር ፈቃደ ስጋ የተቆጣጠረውን የስጋን ፍላጎት ሙሉ በሙሉ ለፈቃደ ነፍስ ሰጥቶ ፈቃደ ስጋ
እኛነታችንን ሙሉ በሙሉ እንዲቆጣጠር ማድረግ ነው። አሁን ፈቃደ ስጋ ሰውነትን ሙሉ በሙሉ ይቆጣጠራል ስንል ምንድን ነው? ለምሳሌ ያየው ሁሉ እንዲመኝ ያደርገናል። አሁን እኛ በጣም ብዙ ናፋቂዎች እንሆናለን። ፈቃደ ስጋችን በጣም ያስቸግረናል። በመንፈሳዊ ሕይወት የሚኖር ሰው ሁለት ጦሮች አሉበት፣ ከቀኝና ከግራ የሚተኮሱ የነፍስ ጦርና የስጋ ጦር። የነፍስ ጦር የሚጎዳ ጦር አይደለም፣ የማይጎዳ ጦር ነው የነፍስ ጦር። የስጋ ጦር ግን በጣም የሚጎዳ በጣስጦ ሰውነትን እንደ ወንፊት አድርጎ ወግቶ የሚሄድ ጦር ነው እሱ። እና እኛ በህይወታችን ይሄ ወንዶ ፈቃደ ስጋ ሙሉ ሰውነታችንን ተቆጣጥረው ስንል እንዴት ነው? ለምሳሌ ምን መሰላችሁ? የሰማነውን ነገር ሳናውል ሳናሳድር በማያገባን ነገር ጣልቃ እየገባን ምን ማድረግ? ይህ ሰዎችን መሳደብ፣ ማንቋሸሽ፣ እንደው ያየነው ሁሉ የሚናፍቀን እንደው ከጥርሷ ከጸጉሯ ከቅንድቧ ከአይኗ ከመልኳ ከጉንጯ ከከንፈሯ እንደው ከተረከዟ እያለ ምን ማለት መመኘት፣ የምኞት ኃጢአት በቃ ሰውነትን በሙሉ እንዲቆጣጠር ያደርገዋል። በቃ ወደ ሴት ያየ የተመለከታት እሷ መነዘራት አይደለም የሚለው መጽሐፍ ቅዱስ። ስለዚህ በፈቃደ ስጋ ምን ሆነ? ይሄ ሰው ተለከፈ ማለት ነው። አያችሁ፣ ሙሉ በሙሉ ሰውነቱን ተቆጣጠረው ማለት ነው። ከመንፈሳዊ ህይወት አወጣው ማለት ነው። እግዚአብሔር በመጽሐፍ ቅዱስ የተናገረው ቃል እያለ እሱ ምን ሆነ? ከመጽሐፍ ቅዱስ ውጭ ሆነ። ተቆጣጠረው ሰውነቱን በቃ በሙሉ። ስለዚህ ምን ማድረግ ይጀምራል? አንድ መልክዓ ማርያም ማድረስ የሚያቀተው ሰው ምን ማድረግ ይጀምራል? ስለ ከናፈሯ መጻፍ ይጀምራል። ስለ ጸጉሯ ማወደስ ይጀምራል። ስለ ተረከዟ፣ ስለ አካሄዷ ማወደስ ይጀምራል። ከዛ ስለ ደም ግባቷ ማወደስ ይጀምራል። ምን ስጋ ሆኖ ለስጋዊቷ ውዳሴ ያቀርባል ማለት ነው። አሁን ይሄ ምንድን ነው የሚባለው ሲባል ሙሉ በሙሉ ፈቃደ ስጋው እንዳለ ሰውነቱን ተቆጣጠረው ማለት ነው። ሴትም እንደዛው ባቱን፣ ደረቱን፣ ትከሻውን አይታ የደረቱን ስፋት እንዲሁ የደረቱን ስፋት የትከሻውን መሞቅ የግንባሩን መማር እያየች ምን ትላለች? ትመሰጣለች፣ በዛ ትሄዳለች። ህይወቱን ግን መኖር የምትፈልገው ምንድን ነው? መንፈሳዊ ህይወትን ነው መኖር የምትፈልገው። ታዲያ በዛ መካከል ደግሞ ስጋ ምን ያደርጋል? ያሸንፍና ምን እንድትሆን ያደርጋታል? እንዲህ አይነት ነገሮች እንድታስብ ያደርጋታል።